በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጤና፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልኩ መልካሙን ሁሉ እየተመኘው ዛሬ ለእናንተ አንድ መልክ ይዤ ወደ እናንተ መጥቻለሁ። እንደሚታወቀው እንግዲህ የጾሙን ሳምንት በየሳምንቱ እየከፈልን ስንማማርበት እንደቆየን እውን መጽሐፍ ቅዱሳዊ ነው አይደለም፣ አግባብ ነው አይደለም፣ መጾም ያለበት ከተጾመ እንዴት ነበረ? ይሄ ጾም እውነት በጌታችን ጊዜ በተደጋጋሚ ጾም ነበረ? ሐዋርያትስ ይህን ቅብብሎሽ ለእነማን አስረከቡ? እንደው ከየት ጀምሮ ብቅ አለ የሚለውን ነገር ሁሉ እየተነጋገርንበት መተናል እና ዛሬ እንግዲህ ገብርኄር ወገብረ ምእመን የሚለውን ሳምንት ነው የምንመለከተው። ይህ ሳምንት ከደብረ ዘይት ቀጥሎ ያለ ሳምንት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ቁጥር ከ14 ጀምሮ እናየዋለን። በክፍል ከቁጥር 14 ጀምሮ የተናገረው ነገር አለ። መልካም ወይም በጎ ባሪያ፣ ታማኝ ባሪያ ማለት ነው። ገብርኄር ኄር ቸር፣ ርኅሩህ፣ ደግ ማለት ነው። በቃሉ ትርጉም ሲፈታ ቸር፣ ርኅሩህ፣ ደግ ማለት ነው። ገብርኄር ማለት ታማኝ አይደለም። ገብርኄር ማለት መልካም ወይም ደግሞ ቸር፣ ደግ ባሪያ ማለት ነው። እዚህ ላይ በመጽሐፍ ቅዱስ የተመለከትነው እንደሆነ ግን ታማኝ ባሪያ ነው። ታማኝ ማለት ቸርነት አይደለም። ቸርነት ሌላ ነው። ቸርነት የሚመጸውት የሚሰጥ፣ ለሰው መልካም የሚያደርግ ነው። ይሄ ግን በሰው ቤት ተገዝቶ ባሪያ ሆኖ የሚኖር ለጌታው በታማኝነት የሚያገለግል፣ ያለ ስንፍና ያለ መለገም የሚያገለግል ማለት ነው። ቸርነት አይደለም። ከመስጠት ከመመጽወት ጋር የሚያገለግል አይደለም። ስለዚህ አንተ ታማኝ በጎ ባሪያ ሲባል ቸር ደግ ባሪያ ማለት አይደለም። ቸር ከሆነማ ለጌታው ቸርነት እያደረገለት ለጌታው በጎነት እያደረገለት ነው የሚሆነው። የተገላቢጦች ነው የሚሆነው። ጌታው ነው ለባሪያው ደግ ማድረግ ያለበት፣ ቸርነት ማድረግ ያለበት፣ ውለታ መዋል ያለበት። አንተ ጥሩ ሰው ነህ፣ አንተ በጎ ነህ፣ እንዲህ ይገባሃል ማለት ያለበት፣ ስጦታ መስጠት ያለበት ጌታው ነው እንጂ ሎሌው የመታዘዝ ስራ ነው ያለበት እንጂ የቸርነት ስራ አይደለም። የቸርነት ስራ አይደለም። ስለዚህ አተረጓጎሙ ትንሽ ወጣ ያለ ይመስላል። ግን ይሁን እንደ ኑፋቄ ሆኖ የሚያጨቃጭቅ አይደለም። እንዲያው ከግስ አንጻር ስንመለከተው ማለት ነው። ታዲያ ምን መባል ነበረበት ቢባል ገብርኄር ከማለት ይልቅ ገብር ተአማኒ፣ ገብር ተአዛዚ፣ ታዛዥ ባሪያ፣ ኦሆ ባህሊ፣ እሺ ባይ ባሪያ። አያችሁ፣ ኦሆ ባህሊ፣ እሺ ባይ ባሪያ፣ ገብር ተአማኒ፣ ታማኝ ባሪያ፣ ገብር ተአዛዚ፣ ታዛዥ ባሪያ፣ ገብር ኦሆ ባህሊ። እንግዲህ ከግዕዝ አንጻር ስንመጣ ነው። እሺ ባይ አገልጋይ። አካሄዱ እንደዛ ነው። የመጽሐፍ ቅዱስን ታሪክም ስንመለከተው እንደዛ ነው። ግን ገብርኄር እንዲያው ቀልጠፍ ያለች ቃል ሆናላቸው ይሁን ወይ ደግሞ እንዲህ የድሮ ግዕዝም በምን አይነት አገባብ እየተተረጎመ እንደሆነ አላውቅም። ገብርኄር ብለውታል። ይሁን ይሄ ሳምንት ገብርኄር ነው። ደብረ ዘይትን አሰናብተን ገብርኄር ገብተናል። ምናልባት ይቅርታ፣ ይሄ ፕሮግራም ሲለቀቅ ደብረ ዘይት ላይ ሊለቀቅ ይችላል። ግን ከደብረ ዘይት ቀጥሎ ያለ ሳምንት እንደሆነ ግን እንድታስተውሉልኝ ይረዳለሁ። እና በማቴዎስ 25 ነው ይሄ መጽሐፈ ጾመ ድጓ። ይሄ ጾመ ድጓ እዚህ ላይ እንግዲህ የምናየው ነው። ጾመ ድጓ ይህንንም ይጠቅሳል። ገብርኄር ወምእመን። አያችሁ፣ ተአማኒ ያልኳት ይችላል። ገብርኄር ወምእመን። ኄርን ትቶ ገብር ምእመን ብሎ ቢለው በጣም ጥሩ ነበረ። ተአማኒ ወይም ገብር ምእመን፣ ገብር ተአማኒ ብሎ ቢለው ጥሩ ነበረ። ገብርኄር ወገብር ምእመን ዲበ ብዙ እሰይመከ ዘበውሁድ ምእመነ ኮንከ ዲበ ብዙ እሰይመከ። በጥቂቱ ታምንሃልና በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ ነው የተባለው እና በማቴዎስ 25 ላይ የተጠቀሰውን ነው እዚህ ጾመ ድጓ ላይ አስገብተው የዘመሩት።
የገብርኄር ሳምንት የሚል መታሰቢያ እንዲያው ለምን አስፈለገ? ይሄን ሰው በምሳሌ እኮ ነው። ሰውየው እኮ ገብርኄር የሚባል ሰው እኮ በታሪክ የለም። ማንኛውንም ታማኝ ባሪያ እኮ የሚመለከት ቃል ነው ይሄ ቃል። ማንኛውም አባቴ የገዛው ቢሆን እናንተ የገዛችሁት ቢሆን ታማኝ ባሪያ የሚባለው በቤታችሁ ያለ በታማኝነት የሚያገለግል የሚሰጠው ስም ነው እንጂ ለአንተ ይሄን ሳምንት መታሰቢያ አድርጌ ሰጥቼዋለሁ ተብሎ የሚባል አይደለም። ይሄ ሰውየው በታሪክ ኢየሱስ ክርስቶስ እንዲህ አይነት ሰዎች አጋጥመውት ከእንደነዚህ አይነት ሰዎች ጋር አልተነጋገረም። በምሳሌ አንድ ሰው እንደዚህ ብሎ ምሳሌ ተረከላቸው፣ ስለ ራሱ ነው። ስለዚህ እንዲያውም ኢየሱስ ክርስቶስ ነው ይህን ሳምንት መያዝ ያለበት፣ ራሱ ባለቤቱ ነው። ሎሌ የመደበ የሳምንት ስራ የቀጠረ ወደ ሩቅ አገር ሄዶ እስኪመለስ ድረስ ሂሳቡን ትርፉን የተቆጣጠረ ዋጋ የሚከፍል ወደ ጌታ ደስታ ለዘላለም ግባ የሚል መታሰቢያነቱ የኢየሱስ ክርስቶስ ነበረ። አይ ወይኔ፣ አይ ተሸውደናል እኮ ተሸውደናል። እና ሆነ እንግዲህ ምን ይደረግ እና እነዚህ ሶስት ባሪያዎች ወደ ወንጌሉ ልውሰዳችሁና ከነሱ እንግዲህ ትንሽ ምሳሌ እንማር። የምሳሌ ሰዎች ናቸው እንጂ በገሃድ የነበሩ ቀን የተመደበላቸው የሞት የልደት ምናምን የእረፍት ተብሎ የተመደበላቸው ሰዎች የሉ። ይህንን እንግዲህ ሁላችን የመጽሐፍ ቅዱስ ሰዎች ስለምናውቅ ክርክር አንገጥምም። ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና። ይውላችሁ ምሳሌ ነው የተናገረው። እንዲሁ ይሆናል ሲል እኔም እንዲሁ አደርገዋለሁ እያለ ነው። ለእያንዳንዱ እንደ አቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት። እንግዲህ ወጥቶ ወርዶ ነገደበት። ሌላም 5 አተረፈ፣ 10 አደረገ ማለት ነው። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሄዶ አለመታደል ነው፣ ያችን አንዲትም እንኳን አልተጠቀመባትም። ምድርን ቆፈረና የጌታውን ገንዘብ ቀበረ። አያችሁ፣ ቀበረ። አደጋ ነው። እውነት አሁን የተሰማኝ እኔ ራሱ ቀበረ የሚለውን በእንደዚህ አይነት ልብ በሚሰብር ሁኔታ አልተገነዘብኩትም። እግዚአብሔር በሚያውቀው አለማትረፉን ዝም ብሎ ይዞ መቀመጡን ነው ስረዳው የነበረ እንጂ ቀበረ የሚለው ራሱ አደጋ ነው ወገኖች። ጌታችን ኢየሱስ ክርስቶስ ነገሮቹ ሲናገር ወርቃማ ቃላቶች ናቸው፣ ትክክለኛ መልዕክት ያላቸው ናቸው ነገሮቹ ሁሉ። ቀበረን በልዩ ሁኔታ እንድትይዙልኝ፣ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረከበ። ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም። በጎ እንዳልኳቸው የቸርነት ስራ ናት፣ ደግነት ናት፣ ምሕረት የምታደርግ አንድ ሰው ለአንድ ሰው ቸርነት ሲያደርግ ጥሩ መልካም ሲያደርግ ነው። በእርግጥ ይሄ ባሪያ ለጌታው ጥሩ አድርጎ አላደረገም ወይ ልትሉ ትችላላችሁ። ብዙ ጊዜ ይሄ በጎነት አቅመ ደካማ ወይም ደግሞ ማደር መኖር ላቃተው ሰው በሚደረግ ድጋፍ ነው በጎነት የሚመጣው እንጂ አሻቅበህ ጌታህን ስትረዳ አንተ ኢየሱስ ክርስቶስን አድርጊያለህን ስላደረግ የጌታ በጎ አትባልም፣ በጎ ሰው አትባልም። በጎነትህ ለምታደርገው ከአንተ በታች ላለው ሰው ነው። አንተ ከጌታ ሽልማት ጠባቂ ነህ፣ ሽልማት ፈላጊ ነህ። ስለዚህ ታማኝ የምትባለው ከዚያ ነው። ይሁን እኔ በዚህ ተቃዋሚ አይደለሁም። በነገራችን ላይ እንደው ቃላት ፈልቃቂ ሁኜ ነው እንጂ እንደዛ አይደለሁም። አንድ የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመን በኋላ የእነዚያ ባሮች መጣና ተቆጣጠራቸው። 5 መክሊት የተቀበለውም ቀረበና ሌላ 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 5 መክሊት አተረፍኩበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣
በጥቂት ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትን የተቀበለው ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበር፣ እነሆ ሌላ 2 መክሊት አተረፉበት አለ። ጌታውም መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊትም የተቀበለው ደግሞ ተቀርቦ ጌታ ሆይ ካልዘራህባት የምታጭድ ካልበተንህባትም የምትሰበስብ ጨካኝ ጊዜው ሰው መሆንህን ጨካኝ ሰው መሆንህን አውቃለሁ፣ ፈራሁ። ሄጄም መክሊትህን በምድር ቀበርሁት፣ እነሆ መክሊትህ አለ አለ። የሚገርም ነገር ነው። ቀጣይ ሀሳቡ አልተጠናቀቀም። እናንተም ስለምታውቁት ያን ያህል ርቀት መሄድ አይጠበቅብኝም። 3 ሰዎች ግን ተጠቀሱ። ባለ 5፣ ባለ 2፣ ባለ 1። እነዚህ ጌታቸው ወይም አንድ ባለሀብት አለቃቸው ለአንዱ 5፣ ለአንዱ 2፣ ለአንዱ 1። እውነት ለመናገር አሁን አንድ ባለሀብት በምድር ላይ 5 ብር እንካ፣ 2 ብር እንካ፣ 1 ብር እንካ ብሎ ትልቅ ብር እንደሰጠ ወጥተህ ወርደህ ነግደህ አትርፈህ ጠብቀኝ አይልም። ጌታችን በምሳሌ ስለተናገረ ነው ነገሩን ዝቅ ያደረገው። ያወረደው 5፣ 2፣ 1 ያደረገው ምሳሌዋን ሊጠቀምባት ስለፈለገ ነው እንጂ አሁን ባለሀብት ሎሌዎቹን ያለውን ሀብት ነው የሚሰጣቸው እኮ ስሩበት፣ ተቆጣጠሩ ብሎ ያለውን ሀብት ነው የሚሰጣቸው እንጂ 5 ብር 2 ብር ምንድን ናት ይቺ? ግን ኢየሱስ ታስፈልገዋለች። ይቺ ማነስ ታስፈልገዋለች። በትልቁ ቢጠይቅስ ለአንዱ ሚሊየን፣ ለዚያኛው 500 ሺህ፣ ለዚህኛው ደግሞ 200 ሺህ ምናምን ሰጠና በሉ አትርፉ። ይህን ምሳሌ ቢናገር ኑሮ እንዲህ ሊያሳብደን ነው። እንዲህ ነው የምትሉ አይደለም? በቃ ይሄ ክርስትና ማለት በጣም በጣም አስቸጋሪ የማይቻል ነው። ይኸው ኢየሱስ እንዲህ ይሄ ሰውዬ እንዲህ እንዳደረገ እኔም እንዲጭኘባችኋለሁ፣ እንዲህ ሁናችሁ ጠብቁኝ እመጣለሁ ብሏል። ብንከስረስ? ንግድ እኮ አይሳካም ብዙ ጊዜ። ኧረ እግዚኦ ሊጨርሰን ነው የምንል አይደለም? 5 ማድረጉ ግን በጣም ቀላል። በአንድ ቀን ተሯሩጠን ወጥተን ወርደን ምን ችግር አለ? የምንሰራው ስራ ነው። ወዛደር ስንት ያገኛል የቀን ስራ ሰርቶ? ከዚያች አንድ ነገር ገዝቶ ያኔ እንግዲህ 10 ሳንቲምም አንዲት እናት የዛሬ 20 ዓመት ገደማ የተከራየሁባቸው ሴትዮ ትዳር ያስኩበት ቤት ነው። 1000 ካሬ አላቸው። በጣም ምስኪን ናቸው እና የኔ ቢጤ ከመንገድ ቁጭ ብለው እየለመኑ የሚውሉ ነበሩ። 5 ሳንቲም 10 ሳንቲም በአንድ ቀን የሚያገኟት። 20 ሳንቲም ካገኙማ እልል ብለው ጮቤ ረግጠው የሚመጡት ሀብታም ሆንኩ ብለው። ስንት ሰው ይወጣል? አንዱ 5 ሳንቲም እንደምንም ካለችበት ከቋጠረበት ፈልጎ አውጥቶ ያችን ጠብ አድርጎላቸው ይሄዳል። እልል ደግሞ ጠብ አድርግልኝ አንዱ፣ መድኃኒዓለም አምጣልኝ አንዱ እያሉ ይጸልያሉ። እንደዚያ ብለው ትንሽ ሳንቲም አጠራቀሙ እና የአካባቢው ያኔ አዲስ አበባ ገጠር ነበረች አሉ እሳቸው ሲያወሩ። ኮተቤን የነበሩ ሴትዮዋ ገጠር ምንም መንደር አገር የሚባል የለም። አዲስ አበባ የምትባል ያለች ጥቂት 4-10 ቤቶች የሚያክሉ መርካቶ ነበሩ አሉ። ራጉኤል አካባቢ የገበያ ሱቅ እንዲሁ ትንሽዬ መናኸሪያ ከተማ ሆነች ተብላ እና ከዚያ ሄደው ጠጅ ጠጥተው ምን ብለው የሚመጡ ሰዎች ናቸው። ያን ጫካ በእግራቸው አቋርጠው ነው የሚነኩት። ከመርካቶ ተነስተው ኮተቤን አልፈው ምናምን ለገጣፎ በእግራቸው ነው የሚነኩት። እና እንደዚህ ሲመጡ አሉ ያችን ይጥሉልኛል። ከዚያ መጥተው አሉ አጠሩ አሉ። ይሄን አካባቢ እንጨት ይተክላሉ፣ ይከፋፈላሉ። እንደፈለጋቸው ናቸው። ምድረ በዳ ነው። አሁን ምን አደረጉ? መሬት ገንዘብ አጠራቸው። አንድ ሰውዬ
ይሄ የኔ መሬት ነው ግዢ አሉኝ። አንቺ መሬት የለሽም፣ እዚህ ቤት ብትሰሪ እኮ ጥሩ ነው ላንቺ፣ ሳንቲምም አታጭም ብሎ ያዘኛሉ። አረ የለኝም በምን አቅሜ፣ ምን ችግር አለ አንቺ እንዴት 30 ሳንቲም ታጫለሽ እንዴ? 30 ሳንቲም እኮ ነው የምሸጠው አለኛሉ። ያኔ 30 ሳንቲም ውድ ነው ለሳቸውም ለሻጩም ለገዥዋም ውድ ነው 30 ሳንቲም። 1000 ካሬ ነው ልብ በሉ። ኮተቤ ከመምህራን ኮሌጅ ወረድ ብሎ አቅም ግንባታ ከፍ ብሎ የምታውቁ ሰዎች ካላችሁ እዚያ ነው የምላችሁ። እዚያ ደነገጡ። እንዲሁ ሳንቲም ሊያስወጣኝ ነው ይሄ ሰውዬ፣ እንዲሁ እምቢ እንዳልለው ነገ ከነገ ወዲያ ደግሞ የሚሰጡኝን ሰዎች አስቀይሜ ሊሉ ነው። ምን ላድርግ አሉ። ጨነቀኝ። ግይ ጓደኞቹ ደግሞ ከበው ቤቱን እንጃ ቆራርጠን እንጨት ጎጆ እንሰራልሻለን ማደሪያ ምናምን እናደርግልሻለን ችግር የለም አይዞሽ አሉና ሲከራከሩ 30 ሳንቲም የለኝም እና ስንት ቀንሱልኝ፣ እሺ በቃ 25 ሳንቲም። በስንት ድርድር 25 ሳንቲም 1000 ካሬም ሴትዮዋ ገዙ። የሚገርማችሁ ግን ቤቱንም እንጨቱን ቆራርጠው ሰባብረው በእጃቸው በምናምን የዳህ ቤት አይደለ ዘነጣጥፈው ምን ብለው እንደ ወፍ ጎጆ ሰሩላቸው። ዛሬ እኔ ተከራይቻት የነበርኋት ጎጆ 500 ብር ነው የተከራየኋት። 500ውን ለልጃቸው ሰጥተው ኢንጂነር ልጅ ያላቸው ምርጥ ባለሙያ እሳቸው 500 ካሬ ላይ ተቀምጠዋል። የእሳቸውን ቤት ልጃቸው ሰርቶላቸው እመቤት ሆኖ ንግስት ሆኖ ተቀምጠዋል። ቁጭ ብለው ይህንን ያጫውቱኝ ነበር። አይ ልጄ ያኔማ ዛሬ አሉ ያኔ ስለምን የሚያውቁኝ ጎረቤቶቼ እውጭ ቆማጣ አለፈላት ስለሚሉኝ ደህና ልብስ ለብሼ መውጣት አፈርሁ። ልጄም ምርጥ ልብስ ገዝቶልኝ ሊያሰትዩቱ አልመነኮሱም። ዘመናዊ ልልበስ ብሎ ያምርባቸዋል፣ ይችላሉ፣ አልመነኮሱም። ግን በጣም አርጅተዋል እና የእሳቸው ፍርሃት ምንድን ነው? ጉድ እኮ ነው እማናውቃት ያች እኮ ናት ስለሚሉኝ አሉ አፍሬ ዝም አልለብስም አሉ እንጂ ልብሴ 2 ቁም ሳጥን ሞልቷል አሉ። ምን ልላችሁ ነው እንግዲህ ለአንዱ 1 ብር አይደለም፣ ለአንዱ 2 ብር፣ ለአንዱ 5 ብር። እንግዲህ የዛሬ 2000 ዓመት ደግሞ ጌታችን ይሄን ምሳሌ ሲያስተምር ያ ብር ምናልባት በሚሊዮን በቢሊዮን የሚቆጠር ይሆን አላውቅም። ያን ያህልም የተቆለለ ባይሆንም ውድ ነው እና በእኔ ዕድሜ እንኳን ሴትዮቱ በእኔ ዕድሜ በተወለድኩበት ዕድሜ እንኳን 30 ሳንቲም 25 ሳንቲም ገዝተዋል ማለት ነው። ቢሆንም ጌታችን ለአንዱ 1 ብር፣ ለአንዱ 2 ብር፣ ለአንዱ 5 ብር ነው የሰጠው። ነጋዴዎች በብዙ 100 ሺህ ብር ነው የሚንቀሳቀሱት የድሮዎችም ቢሆኑ። ዮሴፍ ሲሸጥ ከክርስቶስ ልደት 2500 ዓመት ገደማ በፊት 2500 ወደ 3000 የሚጠጋ ዓመት ነው ዮሴፍ የተሸጠ ጊዜ። ከክርስቶስ ልደት በፊት 3000 ዓመት ማለት ነው። እና ዮሴፍ ሲሸጥ 30 ብር ነው የተሸጠው። ቀላል ዋጋ አይደለም። ስለዚህ ያኔ እንኳን 30 ብር መገበያያ ነበር ማለት ነው። እንግዲህ ሰው ነው የተሸጠው፣ ከብት አይደለም። አንዳንድ ሰዎች ባለ ታሪኮች እንዲህ ይላሉ፣ ዮሴፍ ነጋዴዎች የገዙት በ29 ብር ነው፣ 30 ብር አልገዙትም፣ በ29 ብር ገዙት። ሂደው ግን ለጲጥፋራ 30 ብር ሸጡለት 1 ብር አትርፈው ብለው የተረኩ አሉ። እንጃ እስቲ ታሪክ እናጠናለን። ለማንኛውም እንደው ዘና ፈታ እያላችሁ እንደው ከዚህም እያላችሁ እንድትሰሙት ብዬ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄንን 1 ብር 2 ብርና 5 ብር ሲሰጥ እውነት ለመናገር ዋጋውን አውርዶ ነው የሰጠን። አውርዶ ደግሞ ቸል እንዳንል እንጠንቀቅ። ይኸውላችሁ አትራፊ ታማኝ ባሪያ ለመሆን እንቻል። ቀበረ፣ ወስዶ ቀበረ።
እንደ ሌሎቹ 5 ቢሰጠው ምን ሊውጠው ነው? የሚገርም ነገር ነው። አያችሁ፣ ይሄ ባለ 5 ባለ 2 ችግር የለም እንወጣዋለን ብለው ቆርጠውና ወስነው የጌታቸውን ትእዛዝ አክብረው ሲገቡ፣ ይሄ ግን ግዴለሽና ሰነፍ ምንደኛ ስለሆነ ላለመስራት ስለፈለገ ብቻ ቀበረ። እንዲህ አይነት ተጠያቂነት አለ። አያችሁ፣ ተሰጥቶናል፣ መክሊት ተሰጥቶናል። ይኸውላችሁ አሁን እምነትን ተቀብል መዳን ምንም ይሄ ስራ አይደለም። መዳን እኮ ይሄ 5 ነው ለአንተ 2 ለአንተ ተብሎ እኮ የሚሰጥ አይደለም። መዳን እኮ እመን ትድናለህ ነው። አምነናል፣ ድነናል። ነገር ግን ይሄን መዳን ፐርፌክት አድርገን ባለሽልማት አድርገን ባለዋጋ አድርገን ባለአክሊል አድርገን የምንገኘው ግን በታዘዝነው ስርዓት ስንሄድ ነው። አንዳንድ ሰዎች ደህንነት ይታጣል አይታጣም ይላሉ። እኔ እዚህ ላይ ጥያቄ አለኝ። ሰው ማዘናጋት የለብንም። እዚህ ክፍል የሚያሳየን ስራ ነው። ይኸው ባላንዱ የቀበረው ሰውዬ ምንድን ነው የጠበቀው? በቃ እምነትህ ብቻ አድኖሃል፣ ሽልማት ቀርቶብሃል አልተባለ። እጁን እግሩን አስራችሁ ጥርስ ማፋጨት ወዳለበት ጨለማ ወዳለበት ጣሉት ነው የተባለው። ክፍሉን እንየው። ይሄ ሰውዬ ስራ አልሰራ፣ የሆነ ነፍሰ ገዳይ አልሆነም፣ አላመነዘረም፣ በሐሰት አልመሰከርም፣ የሆነ ነገር አላደረገም። የሰውየው ጥፋት ምንድን ነው? መክሊት አላባዛም። ቁጥር 30 ላይ የማይጠቅመውንም ባሪያ ይኸውላችሁ፣ እንዲሁም ወደ ከፍ ልበልላችሁ 10 መክሊትም ላለው ስጡት። ይኸውላችሁ ያችን አንድ ተነጠቀ በኢየሱስ ክርስቶስ ስም። ያችን አንድ የተሰጠውን እንኳን አጣት፣ ተነጠቀ። ላለው ሁሉ ይሰጠዋልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል። የማይጠቅመውንም ባሪያ በውጭ ወዳለው ጨለማ አውጡት፣ በዚያ ልቅሶና ጥርስ ማፋጨት ይሆናል ነው ያለው። ይሄ መዳን አይደለም። ጨለማ፣ ጥርስ ማፋጨት፣ ውጭ መዳን አይደለም። ይሄ ሰውዬ እኮ ስለ ጌታው ያውቃል። እንደ ወንድሞቹ እኮ ተቀብሏል። መስራት የሚገባውን ለምን አልሰራም? ታማኝ የተባሉት እኮ እነዚያ አምነው አደረጉ። ጌታዬ ብሎኛል፣ ጌታዬን አምነዋለሁ፣ መታመን አለብኝ ለጌታዬ ብለው እኮ ታማኝ ሆኖ ነው የተገኙት። እምነት ማለት ስራ ሆኖ ተገለጠ እዚህ ላይ። ስለዚህ ሰሩ፣ ታማኝ ተባሉ። መልካም ሰራተኛም አይደለም ያላቸው። መልካም ሰራተኛ ጥሩ ሰርተሃል ስለሰራው አይደለም ያላቸው፣ ታማኝ ነው ያላቸው። እምነታቸው ስራ ሆኖ ሽልማት ሆነላቸው። ስለዚህ ወገኖቼ ይህንን ወፈፌ ወጣት፣ ስራ ጠል ወጣት ከስራ አናስንፈው፣ ከሽልማት አናጉድለው። እምነት አለ ድነሃል አንተ አትጠፋም እያላችሁ ወደ ጨለማ ወደ ውጭ እንዲጣል አታድርጉት። እና ይሄ መልእክት ይህንን ያሳየናል። እያንዳንዳችን የተለየ ያለ ነው። እምነቴ አድኖኛል፣ ድኛለሁ፣ ደህንነቴን አላጣውም። ተወሰደብህ። እምነትማ ነበረህ ግን ተወሰደብህ። በቃ ላለው ለባላሰር ተሰጠው። አንተ አሁን ምንም የሌለ ባዶ ሁነህ እምነት ይዘህም አይደለም ስራ ይዘህም አይደለም ምንም ይዘህ ባዶ ሰውነትን ብቻ ይዘህ ወደ ውጭ ወደ ጨለማ ተጥለሃል። አምስት ልባሞችና 5 ሰነፎችም የዚህ ማስረጃዎቻችን ናቸው። ሙሽራው ሰጥቷቸው አዘጋጅቷቸው ጠብቆ ብሏቸው ሄደ። ከ5 ተከፈሉና ልባሞቹ ዘይታቸውን፣ ማሰሯቸውን፣ ምናምናቸውን የሚያስፈልጋቸውን ነገር ይሄ እኮ አክሽን ነው። ይሄ ዘይት ማሰሩ አክሽን እኮ ነው። ትእዛዝ ተቀብለዋል። ማድረግ የሚገባቸው ተነግሯቸዋል። ያንን ነገር ግን እነሱ ወደ ስራ ማምጣት አለባቸው። ሙሽራው ሲመጣ እነዚያ ጉድለት ተገኘባቸው።
ጌታ የሰጣቸው ቢሆን እኮ ሊጎድል አይችልም። ጌታ በሰጣቸው ብቻ ነው ሁለቱም የሚድኑት። ግን እነዚህ ይሄኛውን ኮተት ከየት አመጡት? ማሰሮ አለ እንደነዚያ፣ ዘይቱ ግን የለም። ስለዚህ ዘይት አልባ ማሰሮ። አንዳንዶቹ አይ እንትን እኮ እዚህ እኮ ዘይት የተባለው እኮ መንፈስ ቅዱስ በአውዱ በሌላ ቦታ ይሆናል። አዎ ዘይት ነው። ለምሳሌ ብርሃን ምሳሌ አለው። ለብዙ ነገር ሊመሰል ይችላል። እግዚአብሔር አብ ብርሃን ነው። እግዚአብሔር ወልድም ብርሃን ነው። መንፈስ ቅዱስም ብርሃን ነው። ሐዋርያት ራሱ እናንተ የዓለም ብርሃን ናችሁ ተብለዋል። ብርሃንን እንዳውዱ ተተረጉመዋል። ዘይትንም እንዳውዱ ተተረጉመዋል። ቅባ መንግስት አለ፣ ቅባ ትንቢት አለ፣ ቅባ ክህነት አለ። ዘይት የማን መገለጫ ነው? እናውቀዋለን። በአውዱ ስናገኘው እናውቀዋለን እንጂ ዘይት እኮ ዘይት ነው። በቃ የዛፍ ጭማቂ ነው፣ ዘይት ነው። የሆነ ደረጃ ሲደርስ ግን ለሆነ አገልግሎት ለሆነ ዓላማ ይውላል። የሆነ መገለጫ የሆነ ምሳሌ ይሆናል። የበሽተኛ መፈወሻ ይሆናል። የመንፈስ ቅዱስ መገለጫ ይሆናል። ርግብ የመንፈስ ቅዱስ ምሳሌ ልትሆን ትችላለች። አንበሳ የኢየሱስ ክርስቶስ ምሳሌ ሊሆን ይችላል። የሰይጣን ምሳሌ ነው። አንበሳ የጀግኖች የትልልቅ ሰዎች የጉልበታም ሰዎች መገለጫም ነው። ጨለማ በሰይጣን ይመሰላል፣ እግዚአብሔር በድቅድቅ ጨለማ ይኖራል ተብሎ ተመስግኗል። አውዱን ጠብቀን ካልተረዳ ነው ለአንድ ነገር ብቻ ጠቅልለን ከሰጠነው እንስታለን። ስለዚህ ጥንቃቄ ብናደርግ ጥሩ ነው። ስራ ጠል ትውልድ፣ ስራ ፈት ትውልድ፣ የዳነ የሚመስል ግን የጠፋ የተነጠቀ ወደ ውጭ የሚጣል ትውልድ እየዋሸን መስበክ የለብንም የሚል አቋም ነው ያለኝ። ገብርኄር ወገብረ ምእመን፣ ታማኝ በጎ ባሪያ፣ በጥቂቱ ታምንሃልና በብዙ ሾመሃለሁ የተባለው ይኸው በወሰደው አክሽን ነው። እንግዲህ እምነታችን ስራ ሆኖ ሕያው ሆኖ መገለጥ አለበት። እኔ አሁንም እንድትረዱኝ የምፈልገው ጽጌ በስራ ያምናል፣ ስራና እምነት ነው የሚያድነው እያለ አላልሁም። ስራና እምነት ያድናል አላልሁም። እምነታችን ስራ ይሁን ነው። ራሱን እምነቱን ስራ መጨመር ሳይሆን ከላዩ ላይ እምነትን ስራ እናድርገው። እምነት ስራ መሆን ይችላል። በቃ ይቻላል እንጂ ጌታ እምነት ሰጠኝ፣ ጌታ በእምነት አድኛለሁ፣ ስራ ጨምርበትና በዚያ ላይ ትድናለህ ብሎ አላለኝም። የታዘዝኩትን በመፈጸም ነው እምነቴን የምገልጠው። እና አንዳንድ ኦርቶዶክሳውያን አስተሳሰቦች አሉ። እምነትና ስራ፣ እምነት ሲደመር ምግባር ምናምን የሚሉት ነገር አለ። በመደመር አይደለም። መደመር የሚባል ነገር የለም። ከእምነት ላይ የሚደመር ምንም ነገር የለም። እምነትን ራሱን ሕያው አድርገህ ታኖረዋለህ። በያዕቆብ መልእክት እንደተገለጠው አንተ እምነት አለኝ የምትል እስኪ እምነትን ከስራ ለይተህ አሳየኝ። አያችሁ፣ መገለጫው ስራ ነዋ። እምነትህን ከስራ ለይተህ አሳየኝ። በስራ ካላሳየኝ እምነትህ የሞተ ነው። እምነትህ ስራ ይኑረው። አብርሃም በስራ ጸደቀ የምንለው እምነቱ ስራ ሁኖለት ነው እያለ እኮ ነው ያዕቆብ። ጳውሎስ ከዚያ አብርሃም በእምነት ጸደቀ ብሎታል። ጳውሎስ እየተናገረ ያለው ዋናውን ወደ ስራ ያመጣውን እምነቱን ነው ለማጉላት የፈለገው ጳውሎስ። ያዕቆብ ደግሞ በስራ የተገለጠውን እምነት ነው እየሰበከ ያለው። እውነታው ይሄ ነው። እኔም ከነዚህ አባቶች ጋር ተስማምቼ ነው የምናገረው እንጂ ድነሃል፣ አትጠፋም፣ እንደው ዋጋ ትከፍላለህ ምናምን አትጃጃል። እንዲህ ጤነኛ ሁነህ ልትሞት ትችላለህ። ጤነኛ ሁኑ የሞተ ሁሉ እምነቱን ጠብቆ የሞተ ነው ብለን ልትለኝ አትችልም። ስንት አሕዛብ አለ አይደል እንዴ ተመችቶት ሀገር ሙቆት እንዲያው በስንት እንዲያው ሲሞት እንኳን ቀብሩ የሚያምርለት አለ አይደለም። አሟሟቱን አሳመረለት የሚባልለት አለ አይደለም። ስንት ሞልቃቃ፣ ስንት የእግዚአብሔር ሰው ማቆ አልቅሶ ተሰቃይቶ የሚሞት አለ አይደል። እናሱ ዋጋ እየከፈለ ነው፣ ኃጢአት ሰርቶ ነው እየተባለ ሌላ ትርጉም ሊሰጠው ነው። ነፍሱ ድናለች፣ ግን በስጋው ዋጋ እየከፈለ ነው። እውነት ለመናገር እንዲህ አይነት ተልእኮ እንዲህ አይነት ሐዋርያዊ ትምህርት የለም። ጥቂት አቅጣጫቸውን የሳቱ ጥቅሶች እየተጠመዘዙ ሌላ ትርጉም ባይሰጣቸው
ስለዚህ ገብርኄር እንግዲህ ይሄ ነው። እኔ የራሴን መረዳት ነው እየተናገርኩ ያለሁት በራሴ ዩቲዩብ። ኮሜንቶቻችሁን ግን ማስቀመጥ ትችላላችሁ። መርጌታ አካሄዱ እንደሱ አይደለም የምትሉት ካለ 2-3 አረፍተ ነገር ቁጭ አድርጉ። ጥቅስ ካላችሁ አስቀምጡ፣ እንወያይበታለን። ከተስማማችሁ ብቻ ነው እግዚአብሔር ይባርክህ ማለት የምትችሉት። ምንም መጨመር አይጠበቅባችሁም። ትክክል፣ እግዚአብሔር ይባርክህ ማለት የምትችሉት። ተባረኩልኝ። እግዚአብሔር ይባርካችሁ። በሚቀጥለው ኒቆዲሞስ ደግሞ በሰላም ያገናኘን። ኒቆዲሞስ የተባለ ሳምንት አለ። ኒቆዲሞስ ማን ነው? ከየት እንዴት? ለምን ይሄ ሳምንት ለሱ ተሰጠ? በሰላም እንገናኝ።